ሰላም ጤና ይስጥልኝ እንደምን አላችሁ እኔ ድምጻዊ ጌዲዮን ዳንኤል ነኝ ዛሬ በህዝብና በመንግስት የፊት የቆምኩት እንደ አንድ አርቲስት ብቻ ሳይሆን ሙሉ ቤተሰቡን በሞት ያጣና ያለው ብቸኛ መኖሪያ ቤት ሊቀማ የተቃረበ የቁስለኛ ልጅ ድምጽ ሆኜ ነው ህይወቴ ከልጅነቴ ጀምሮ በሐዘን በለቅሶና በሰው ማጣት የተሞላ ነበር በማለት የሚጀምረው አርቲስቱ ቀጠል አድርጎም እኔ የነበርኩበት ቤተሰብ በሙሉ በሞት አልቋል አባቴ አቶ ግርማ አሸናፊ እና እናቴ ወይዘሮ ጽጌ ክፍሌ ከዚህ ዓለም በሞት ተለይተውኛል ይህ ብቻ አይደለም አብረውኝ ያደጉ በአንድ ቤት ውስጥ በደስታና በችግር ያደግን እህትና ወንድሞቼ በሙሉ አልፈዋል ኤልሳቤት ግርማ አሸናፊ ኤልያስ ግርማ አሸናፊ ዮናስ ግርማ አሸናፊ ዳንኤል ግርማ አሸናፊ ሰላም ግርማ አሸናፊና ሂሩት ግርማ አሸናፊ እነዚህ ሁሉ የኔ ደሞችና የቅርብ ቤተሰቦች ነበሩ ዛሬ ግን ከነሱ መካከል እኔ ብቻ በህይወት ቀርቻለሁ በየጊዜው ዘመዶችን በሞት ስሸኝ የኖርኩ የሐዘን ጥቁር ልብስ ከአካሌ ያልተለየ ሰው ነኝ እኔ የተወለድኩበት ያደግኩበትና ከቤተሰቦች ጋር ያሳለፍኩበት መኖሪያ ቤታችን የሚገኘው አዲስ አበባ አዋሪ አካባቢ ነው የቤት ቁጥሩም 524 ይባላል ይህ ቤት ከድሮ ጀምሮ በውርስ የተገኘ በህጋዊ መንገድ የቤተሰቦች የሆነና እኛም ስንኖርበት የቆየነው ብቸኛ ማረፊያችን ነው አባቴ እናቴና እህት ወንድሞች ሲያልፉ ይህንን ቤትና የቤተሰቤን አደራ ጥለውልኝ ነው ያለፉት እኔ የዚህ ቤት ብቸኛ ተረካቢ ብቸኛ ወራሽና ሐላፊ ነኝ ነገር ግን ዛሬ ላይ ከተለያዩ ወገኖችና አካላት በሚደረግብኝ ጫና ይህ የቤተሰቤ መታሰቢያና ብቸኛ መኖሪያ የሆነው ቤት እጄ ላይ እንዳይቆይ የተለያዩ መሰናክሎች እየተፈጠሩብኝ ይገኛል በማለት የሚናገረው ጌዲዮን እኔ ዛሬ በታላቅ ትህትናና በምሬት ጥሬን የማቀርበው ለመንግስታችን ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ክብርት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የፌደራል ቤቶች ኤጀንሲ ኃላፊዎችና የሚመለከታችሁ የመንግስታት አካላት በሙሉ አባካችሁ የኔን ጉዳይ ተመልከቱልኝ ሙሉ ቤተሰቡን ያጣ ብቸኛ የሐዘንተኛ ሰው ድምጽ ስሙልኝ ይህ ቤት የወላጆችና የቤተሰቦች የላብና የደም ውጤት ነው የሞቱት ቤተሰቦች ስም እንዲነሳልኝ መብቴ እንዲከበርልኝና አዋሪ የሚገኘው የቤት ቁጥር 524 መኖሪያ ቤቴ በህጋዊ መንገድ ሙሉ በሙሉ እንዲመለስልኝ በፈጣሪ ስም አበክሬ እጠይቃለሁ በማለት ይማጸናል አርቲስት ጌዲዮን ዳንኤል የኢትዮጵያ ህዝብና አድናቂዎችም ከጎኔ እንድትቆሙ ይህ የፍትህ ጥሪ ለሚመለከታቸው አካላት ሁሉ እንዲደርስልኝ ድምጽ እንድትሆኑልኝ አጥብቄ እጠይቃለሁ የሞቱት ቤተሰቦች መንፈስ የሚያርፈውና እኔም የቆምኩለት አደራ የሚጠበቀው ይህ ፍትህ ሲረጋገጥ ብቻ ነው ጥሪዬን ሰምታችሁ ፍትህ እንደምትሰጡኝ ሙሉ እምነት አለኝ አመሰግናለሁ በማለት የሐዘን ተማጽኖን አሰምቷል የዘጠናዎቹ ማጠናቀቂያና የ2000ዎቹ መጀመሪያ በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ አዳዲስ ድምጾች አዳዲስ ስልቶችና ለየት ያሉ የዜማ ስልቶች ብቅ ያሉበት ወርቃማ ዘመን ነበር በእነዚህ አመታት ውስጥ የብዙዎች ልብ የሰረቀ በየመንገዱ በየካፌውና በየታክሲው ውስጥ በተደጋጋሚ የሚሰማ አንድ ድምጽ ነበር ያ ድምጽ የጌዲዮን ዳንኤል ወይም የብዙዎች ጌዲ በተራ ድምጽ ነበር ጌዲዮን ዳንኤል በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ያለፈ በልዩ የድምጽ ቅላጼውና ስሜትን በሚነኩ የግጥም ምርጫዎቹ የሚታወቅ ድምጻዊ ነው ዛሬ በዚህ ልዩ ዝግጅታችን ከበተራ አልበም መውጣት ጀርባ ያለውን ታሪክ የጌዲዮንን የሙዚቃ ጉዞና በሙዚቃው አፍቃሪዎች ልብ ውስጥ የኖረውን ዘላቂ ትውስታ እንቃኛለን አብራችሁን ቆዩ ጌዲዮን ዳንኤል ወደ ሙዚቃው ዓለም በድንገት የመጣ ድምጻዊ አይደለም ከልጅነቱ ጀምሮ ለሙዚቃ የነበረው ፍቅርና ተሰጥቶ በተለያዩ አጋጣሚዎች ራሱን እንዲያበቃ አድርጎታል ይሁን እንጂ ስሙ በሀገር አቀፍ ደረጃ በጉልህ እንዲታወቅ ያደረገው የ1995 ዓመተ ምህረት ክስተት ነበር በ1995 ዓመተ ምህረት ጌዲ በተራ የተሰኘው የመጀመሪያው አልበሙ ለህዝብ ቀረበ ያኔ ገበያውን የተቀላቀለው ይህ አልበም በወቅቱ በነበሩት የወጣት አድማጮች ዘንድ የፈጠረው መነቃቃት በቀላሉ የሚገለጽ አልነበረም ሰው ሁሉ ሲያልፍ በተራ እኔን ብቻ አቆመኝ ከደጃፉ ስር ተራ ይህ ዘፈን ተራ ጥበቃን ብቻ ሳይሆን በወቅቱ የነበረውን ማህበራዊ እውነታና የወጣቱን የፍቅር ህይወት ስሜት የነካ ነበር የአልበሙ ስኬት ጌዲዮንን በአንድ ጀንበር የኮከቦች ተርታ እንዲሰለፍ አደረገው አልበሙ የዜማ ስልቱ ቀላል ግጥሞቹ ደግሞ በቀጥታ ከሰዎች የዕለት ተዕለት ህይወት የተቀዱ መሆናቸው በአድማጮች ዘንድ በቀላሉ ሰርገው መግባት ችለዋል ስለ ጌዲዮን ዳንኤል እየተናገርን እሙ ያይኔ የሚለውን ዘፈን መዝለል በፍጹም አይቻልም ይህ ዘፈን የአልበሙ አንቀሳቃሽ ሞተርና የጌዲዮን መለያ ምልክት የሆነ ስራ ነው እሙ ያይኔ የባህላዊና የዘመናዊ ሙዚቃ ቅንብር ውህደት የታየበት በወቅቱ በነበሩ የሙዚቃ ክለቦችና የሰርግ ዝግጅቶች ላይ ሳይደገም የማይታለፍ ክላሲክ ስራ ሆነ። የጌዲዮን የድምጽ አወጣጥ በዜማው ውስጥ ያለውን
ናፍቆትና ፍቅር በተሟላ ሁኔታ የሚያስተላልፍ ነበር። ይህ ዘፈን ከወጣ ከሁለት አስርተ ዓመታት በላይ ቢያልፉትም ዛሬም ድረስ በአዲሱ ትውልድ ዘንድ እንደ አዲስ እየተደመጠና በተለያዩ የሙዚቃ መድረኮች ላይ በሌሎች ወጣት ድምፃውያን ጭምር እንደገና እየተዘፈነ ይገኛል። ይህ የሚያሳየው ስራው የጊዜ ገደብ የሌለው ጥበብ መሆኑን ነው። ከመጀመሪያው አልበሙ ታላቅ ስኬት በኋላ ጌዲዮን ዳንኤል እንደ ብዙዎቹ የወቅቱ አርቲስቶች ረዘም ላለ ጊዜ ከሙዚቃ ስራዎች ርቆ ቆይቷል። ይህ መራቅ በደጋፊዎች ዘንድ ጌዲ የት ገባ የሚል ትልቅ ጥያቄን ፈጥሮ ነበር። የሙዚቃ ባለሙያዎች እንደሚናገሩት የመጀመሪያ አልበም ከፍተኛ ስኬት ማምጣቱ በአርቲስቱ ላይ ቀጣዩን ስራ በተሻለ ጥራት ለማቅረብ ትልቅ የኃላፊነት ጫና ይፈጥራል። ሆኖም ግን ጌዲዮን ጥበብን ሙሉ በሙሉ አልተዋትም። ከዓመታት ቆይታ በኋላ ይቅር ይላል፣ የኔን ጉዳይና መኖር ፈራው የመሳሰሉ ነጠላ ዜማዎችን እና አዳዲስ ስራዎችን በምርጥ የቪዲዮ ክሊፕ በማስደገፍ ለአድማጮች አቅርቧል። በእነዚህ አዳዲስ ስራዎቹ ላይ የምናየው ጌዲዮን ያንን የድሮ ማራኪ ድምጹን ሳይለቅ ነገር ግን በእድሜና በህይወት ተሞክሮ የበሰለ የሙዚቃ ማንነት ይዞ የመጣ አርቲስት ነው። በተለይ መኖር ፈራው የተሰኘው ስራው ማህበራዊና ስነልቦናዊ ይዘት ያለው በመሆኑ ጌዲዮን ከፍቅር ዘፈኖች ባለፈ ጥልቅ መልእክቶችን ማስተላለፍ የሚችል ብስለት ላይ መድረሱን ያሳየበት ሆኗል። ጌዲዮን ዳንኤል ወይም ጌዲ በተራ በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ስሙ ሲነሳ ሁልጊዜም በትውስታ ማህደር ውስጥ የሚቀመጥ ስም ነው። እሱ የሺህ አምባሳደር አዳራሾችን በታዳሚ ያጨናነቀ፣ የወጣቶችን የፍቅር ስሜት በዜማ የገለጸና የራሱን ታሪክ የጻፈ ድምፃዊ ነው። ዛሬ ላይ የኢትዮጵያ ሙዚቃ በቴክኖሎጂና በቅኝት በብዙ መልኩ ቢቀየርም እንደ ጌዲዮን ያሉ አርቲስቶች የጣሉት መሰረት ግን ሁልጊዜም ህያው ነው። ስራዎቹ ዛሬም በዲጂታል አማራጮች በዩቲዩብ እና በበይነ መረብ ላይ በሚሊዮን የሚቆጠሩ እይታዎችን ማግኘታቸውን ቀጥለዋል። ውድ ተመልካቾቻችን ስለ ድምፃዊ ጌዲዮን ዳንኤል ጌዲ በተራ የነበረን የዛሬ ልዩ ዝግጅት ይህንን ይመስል ነበር። እናንተ ከጌዲዮን ዘፈኖች ውስጥ ይበልጥ የምትወዱትና ትውስታ የሚቀሰቅስባችሁ የትኛው ዘፈን ነው? በኮሜንት መስጫው ላይ አጋሩን። በሚቀጥለው ፕሮግራም በሌላ ምርጥ ታሪክ እስክንገናኝ ቸር ሰንብቱ።